ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው በአዲስ ፊልም መተናል። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙንም ላይክ ማድረግ እንዳይረሳ። ወደ ፊልሙ ሲጀምር አንዲት ውብ የሆነች ቲያን የምትባል ወጣትን እያሳየን ሲሆን እሷም ወደ አንድ ትልቅ ካምፓኒ ለስራ ኢንተርቪው ለመሄድ እየተዘጋጀች እናያለን። ቲያን ለስራው በጣም ጓጉታና ተስፋ አድርጋ ወደ ካምፓኒው ሄደች። ነገር ግን እዛ እንደደረሰች አንድ እንግዳ ነገር ታስተውላለች። እሱም ቀይ ቀለም ያለውን ነገር መጠቀምም መልበስም ሆነ መያዝ አይቻልም ነበር። ከተጠቀሙ ደግሞ ወደ ውስጥ መግባት አይቻልም። ቲያን እንደምንም ብላ ወደ ውስጥ ገባች። እሷ ያመለከተችው ለዲዛይን ክፍል ነበር። ከዚያም በካምፓኒ ውስጥ የተዘዋወረች የተለጠፉትን ዲዛይኖች እያደነቀች ትንሽ እንደሄደች የሚያስደነግጥ ነገር ትመለከታለች። የእሷ የፈጠራ ስራ የሆነው ዲዛይን ተለጥፎ የሌላ ሰው ስም ተጽፎበት ትመለከታለች። የሰረቃት ኬቨን ይባላል። የዲዛይን ክፍሉ ዋና ኃላፊ ነው። እናም እንደ ራሱ ስራ አቅርቦታል። ቲያንም ተበሳጭታ እንዴት አድርጋ እንደምታጋልጠውና መብቷን እንደምታስመልስ ማሰብ ትጀምራለች። ነገር ግን መፍትሄ ሳታገኝ የኢንተርቪው ተራዋ ይደርስና ወደ ውስጥ ትገባለች። ውስጥ ስትገባ ከኢንተርቪው አድራጊዎቹ መካከል አንዱ ኬቨን ሆኖ ታገኘዋለች። በመጀመሪያ ቲያን ረጋ ብላ ለማውራት ትሞክራለች። ከዛ ግን እዛ ላሉት በስልኳ ያለውን የራሷን ዲዛይን በማሳየት ኬቨን እንደሰረቃት ታጋልጠዋለች። ኬቨንም ውሸቱ እንዳይታወቅበት ብሎ ጥበቃዎችን ጠርቶ ከቢሮ ያስወጣታል። ቲያን ግን በቀላሉ እጅ አልሰጠችም። እንደውም ውጭ ላይ ሆና ዋና ስራ አስኪያጁ እስኪመጣ መጠበቅ ትጀምራለች። ከዛም ትንሽ ቆይቶ አንድ ሊዮ የተባለ ቆንጆዬ ወጣት ከመኪና ወርዶ ታጅቦ ሲመጣ ታየውና ስራ አስኪያጅ መሆኑን ስለተረዳች ወደ እሱ ሄዳ ስለ ኬቨን ስለሰረቃት ዲዛይን ማውራት ትጀምራለች። ነገር ግን በጣም ቢዚ የሆነው ሊዮ ከመንገድ ዘወር እንድትል ሲናገር ቲያን ተበሳሽታ የቁልፍ መያዣዋን ተወረውርበታለች። የቁልፍ መያዣውም የሊዮን መነጽር ይጥለዋል። እናም የቁልፍ መያዣው ቀይ ነበርና እንዳየው ዞሮበት ወዲያውኑ ራሱን ስቶ ይወድቃል። በቀጣዩ ቀንም ቲያን ተስፋ ባለመቁረጥ ወደ ሊዮ ጋር የዲዛይኗን ምስል ያለበትን ቲሸርት ለብሳ ትሄዳለች። ቢሮ ገብታም ዲዛይኗ የራሱ ስለመሆኑ ለማረጋገጥ ቲሸርቷን ገልጣ ታሳየዋለች። ነገር ግን ዲዛይኑ ቀይ ነበርና ሊዮ ራሱን መሳት ይጀምራል። ነገር ግን ልክ እሷን ሲነካት ህመሙ ይጠፋል። ሊዮም ግራ በመጋባት መነጽሩን ያወልቅና ቀይ ነገር ለማየት ይሞክራል። ልክ ሊወድቅ ሲል እጇን ሲነካው ይድናል። በጣም ተገርሞ አሁንም መሞከሩን ይቀጥላል። ቲያንም ስለ ዲዛይኗ የራሷ መሆኑን መናገሯን አላቋረጠችም። ሊዮ ግን ትኩረቱ ሌላ ነገር ላይ ነበር። በቀጣዩ ቀንም ሊዮ እውነቱን ያውቃል። ኬቨን ዲዛይኑ እንደሰረቃት ስለተጋለጠ ከስራ ያባርረዋል። ስብሰባም ያደርጋል። እናም በቀጣይ ስለሚዘጋጀው አንድ ትልቅ ፓርቲ ይወያዩ ነበር። ፓርቲው ላይም ብዙ ትልልቅ ሰዎች፣ ዝነኞች፣ ሀብታሞች ስለሚገኙ ለድርጅቱ ራሱን ለማስተዋወቅና ለማሳደግ ትልቅ እድል መሆኑን ይወያያሉ። ነገር ግን ትልቁ ችግር ፓርቲው ውስጡ የሚጌጠው በቀይ ቀለም መሆኑ ነው። እናም ሊዮ ሙሉ ፕሮግራሙ ላይ መነጽር ማድረግ እንደማይችል ሲናገሩ ሊዮ መፍትሄ እንደሚፈልግ ይነግራል። ከዚያም ረዳቱን ጠርቶ ቲያንን ቢሮ እንዲያመጣለት ይነግረዋል። ረዳቱን ፈልጎ ያመጣትና ቲያን ወደ ቢሮ ገብታ ትቀመጣለች። ሊዮም ኬቨን በስራው ጥፋት ከስራ መባረሩን ይነግራትና ወደ አስጠራበት ጉዳይ ይገባል። እናም ሊዮ ለቲያን አንድ ነገር ይነግራታል። ትልቁ ፓርቲ ላይ አብራው እጁን ይዛው እንድትገኝ ሲነግራት ቲያን በሌላ መልኩ ተረድታው ተናዳ ከቢሮ ትወጣለች። ቶሎ ተስፋ ያልቆረጠው ሊዮ ከረዳቱ ጋር በመሆን የቲያን ቤት ይሄድና አብራው ለመሄድ እንድትስማማ ብዙ ብር ያለው የኤቲኤም ካርድ እንደ ሽልማት ይሰጣታል። ቲያን ግን የበለጠ ተበሳጭታ ካርዱን ወርውራ ከቤቷ ገፍትራ ታስወጣቸዋለች። በሩን ልትዘጋው ስትል ሊዮ ፓርቲው ላይ ታዋቂው አክተር ሊ እንደሚገኝ ነገራት። ሊ ማለት ቲያን የምትወደውና የምታደንቀው ታዋቂ አክተር ነው። ቲያን ወዲያው ሀሳቧን ቀይራ ለመሄድ ተስማማች። ከዚያም ተያይዘው ወደ ፓርቲው ይሄዳሉ። ውስጥም ሲገቡ ቤቱ በቀይ ቀለሞች አጊጦ ነበር። ሊዮም ቀለሙን እያየ ምንም ባለመሆኑ ይገረማል። ውስጥም እየተዘዋወረ ታዋቂው የተባለውን አክተር ያገኘውና አብረው እንዲሰሩ ይጠይቀዋል። ሊ ግን ዝነኛና ጉረኛ ስለሆነ አብሮ መስራቱን ሳይስማማ ትቶት ይሄዳል። ፓርቲው እየሞቀ ሲሄድ ብዙ ሰዎች ይከቧቸዋል። እናም በአጋጣሚ ሴቶቹ በመሃላቸው ሲገቡ እጁን ለቀቀችው። ሊዮም በዙሪያው ያለውን ቀይ ነገር እንዳየ አዙሮት ሊወድቅ ሲል ቲያን ደርሳ ታተርፈዋለች። ከፓርቲው በኋላ ሊዮ ቲያንን ወደ መኪና ያስገባትና እየሸኛት አንድ የስራ ወረቀት ይሰጣታል። የእሱ መስሪያ ቤት ውስጥ ተቀጥራ እንድትሰራ ነበር። ቲያንን በሆነው ነገር ተገርማ ደስተኛ ትሆናለች። ወደ ቤቷም ሄዳ ከጓደኛዋ ጋር የስራ ውሉ ስታነበው ትደነግጣለች። ምክንያቱም ሙሉ በዲዛይነርነት ሳይሆን የሊዮ ረዳት መሆን ነበር የሚለው። በነጋታውም ወደ ሊዮ ጋር ሄዳ ስራው እሷ እንደማይመጥናትና እንደማትሰራው ነግራው
ተቆጥታ ትወጣለች። ነገር ግን ሊዮ ያለበትን ሁኔታ የምታረጋጋው እሷ ብቻ እንደሆነች ስለሚያውቅ ወደ ቤቷ ሄዶ እሷን ለማሳመን ብዙ ገንዘብ እንደ ደሞዝ ያቀርብላታል። ቲያንም ለሊዮ ገንዘብ ሁሉንም ነገር አይሆንም ትለዋለች። ሊዮም ሊያሳምናት ብዙ ጣረ፣ ግን ቲያን አይሆንም ብላ በአቋሟ ጸናች። እናም ቀናት ያልፉና ቲያን ሌሎች ካምፓኒዎች ጋር ታመለክታለች። ነገር ግን ሊቀበሏት አልቻሉም። እናም ብዙ ቦታ ካመለከተችና ውድቅ ካደረጓት በኋላ ቲያን ተስፋ ቆርጣ ደክሟት ብቻዋን መንገድ ላይ ትሄዳለች። እናም ሊዮ በዚያን ሰዓት ከጀርባዋ ይመጣል። ቲያንም እንደተለመደው ወደ ሊዮ በመዞር እሷን መከታተሉን እንዲያቆም በቁጣ ትነግረዋለች። እናም ሊዮ በድጋሚ የእሱ ረዳት እንድትሆን ሲጠይቃት በጣም ትበሳጭና እንደውም ሌሎች ድርጅቶች ጋር እንዳልቀጠር እያደረክ ያለኸው አንተ ሳትሆን አትቀርም ብላ በሐሰት ተወነጅሏለች። ግን ጥርጣሬዋ ስህተት ነበር። ቲያን በዚህ አላበቃችም። ከእጁ ላይ የያዘውን ወረቀት ታስጥለዋለች። ያኔ መነጽሩም ይወድቃል። ሊዮ በነገሩ ግራ ተጋብቶ ቆሞ እያያት ድንገት ቀይ መኪና ያልፋል። በዚህም ምክንያት ሊዮ ራሱን ስቶ ይወድቃል። ቲያን ወድቆ ስታየው ደንግጣ ቶሎ ብላ ወደ ሆስፒታል ትወስደዋለች። እናም ደህና እንደሆነ ስታረጋግጥ ለመውጣት ትዘጋጃለች። ግን ልክ ስትወጣ የሊዮ ረዳት ለነርሷ ያለበትን ሁኔታ ሲያስረዳት ትሰማለች። እናም ከቀይ ቀለም ጋር ያለበትን ችግር ወዲያው ትረዳለች። ታዲያ ያለፉትን ሁሉ ነገሮች ቆማ እያስተዋለች የእሷን መኖር እንደ መፍትሄ እንደሚጠቀም ይገባታል። ይህንንም ለማረጋገጥ ቀይ ሊፕስቲክ ተቀብታ ወደ ሊዮ ክፍል ተመልሳ ትገባለች። ሊዮም ልክ እንዳያት ራሱን ማዞር ይጀምረዋል። ልክ እጁን ስትይዘው ይሻለዋል። ቲያንም ሁሉንም ነገር መስማቷን ትነግረዋለች። ከዚያም ስለ በሽታው ለመወያየት ይቀመጣሉ። እናም እውነታውን ያስረዳታል። ከዚያም የእሱ ረዳት ሆና እንድትሰራ የምር እንደምታስፈልገውም ይነግራታል። በመጨረሻም ቲያን ትስማማለች። ግን ያ የሚሆነው እዚያ ድርጅት ውስጥ የእሱ ረዳትም ዲዛይነርም ሆና የምትሰራ ከሆነ ብቻ መሆኑን ነገረችው። ሁለቱም በሀሳቡ ይስማሙና ይፈራረማሉ። በቀጣዩ ቀንም ቲያን ወደ ካምፓኒው ደስተኛና ጠንካራ በሆነ መንፈስ መጣች። በመጀመሪያ ወደ ሊዮ ጋር በመሄድ የእሱ ረዳት ለመሆን ምን ማድረግ እንደሚገባት የሚጠበቅባትን ነገሮች ተወያዩ። ቀጥላም ወደ ዲዛይን ዲፓርትመንት በመሄድ ራሷን አስተዋውቃ ስራዋን መስራት ትጀምራለች። በኋላም ቲያን የቅርብ ጓደኛዋን ታገኛትና አንድ ውለታ እንድትውልላት ጠይቃታለች። ጓደኛዋ ጋዜጠኛ ስለሆነች የቲያን አለቃ ሊዮን ኢንተርቪው ለማድረግ እንድትረዳት እሷም ትልቅ ተቀባይነት ማትረፍ እንደምትችል ትነግራታለች። በኋላ ላይም ቲያን ጓደኛዋን ለመርዳት ቃል በገባችው መሰረት ደብዳቤ ጽፋ ወደ ሊዮ ቢሮ የሄደች በድንገት ከስራ ባልደረባዋ ጋር ትጋጭና የሁለቱም ዶክመንቶች ይወድቃሉ። ከዚያም እየሰበሰቡት እያለ ልጅቷ የደብዳቤውን ጫፍ ታየውና የፍቅር ደብዳቤ ይመስላታል። ከዚያም ወደ ቢሮ ተመልሳ እዛ ላሉት በጠቅላላ ወሬውን ታዳርሳለች። ቀስ በቀስም ወሬው የሊዮ ጆሮ ጋር ይደርሳል። ሊዮም ቆንጆና ኩሩ በመሆኑ ወሬው እውነት መስሎት ምን ማድረግ እንዳለበት እያሰበ ቲያን መልእክት ስትጽፍለት ዝም ይላል። እናም ከእሷ ጋር ያለውን ግንኙነት መቀነስ ይጀምራል። ነገር ግን ቲያን ስለፈለገችው እሱም መከተል ትጀምራለች። እሱም ይሸሻታል። በኋላ ግን ቲያን መኪና ውስጥ ታገኘውና አንድ የምነግርህ ነገር አለኝ እና እንድንወያይ ይፈልጋለሁ ስትለው ሊዮ ያቋርጣትና ለእሷ ምንም የፍቅር ስሜት እንደሌለው ይነግራታል። ቲያንም ነገሩን ስትሰማ በሳቅ ትሞታለች። እሷም ታይፖ ለመሆኑን ትነግረውና ደብዳቤውን እያሳየች ለኢንተርቪው እንደተፈለገ ነገረችው። ሊዮም ያፍራል፣ ሙዱም ይበላሻል። እናም ኢንተርቪው እንደማያደርግ ይነግራታል። ነገር ግን በቀጣዩ ቀን መስሪያ ቤት ውስጥ ሊ ስለተባለው ታዋቂ አክተር ሲያወሩ ይሰማና ሀሳቡን ይቀይራል። ኢንተርቪውን ማድረጉ የጋዜጦችና መጽሔቶች የፊት ገጽ ላይ እንደሚሆን፣ ያ ደግሞ እሱንና ድርጅቱን ታዋቂ ሊያደርግ እንደሚችል ያስተውላል። ከዚያም ኢንተርቪውን ለማድረግ ይስማማና ከቲያን ጓደኛ ጋር ኢንተርቪውን አድርጎ ይጨርሳል። በኋላም ቲያን የረዳትነት ግዴታዋን ለመወጣት ወደ ሊዮ መኪና ውስጥ ትገባለች። እሱም ወንድሙ ከሄደበት ጉዞ ስለተመለሰ እሱን ለመቀበል አንዳንድ እቃዎችን እንደሚገዙ ይነግራታል። ከዚያም የተለያዩ ነገሮችን አብረው ከገዙ በኋላ ጆንን ይቀበሉታል። ከዛም ሁለቱ ወንድማማቾች ይተቃቀፉና ደስታቸውን ይገልጻሉ። ሊዮም ቲያንን ያስተዋውቀዋል። ቀኑም ደስ የሚል ሆኖ ያልፋል። በቀጣዩ ቀን ስራ ቦታ ቲያን የዲዛይን ዲፓርትመንቱ አዲስ በጣም ትልቅ የሆነ ፕሮጀክት እንደተሰጣቸው ያሳውቋቸዋል። በኋላም ቲያን ረዳት እንደመሆኗ ከሊዮ ጋር ብዙ ጊዜ ታሳልፋለች። ነገር ግን የዲዛይን ስራዋ ላይ በተሳተፈች ቁጥር ቲያን ለስራዋ ቅድሚያ መስጠት እንዳለባት ታስባለች። እናም የሊዮን ስልክ ጥሪዎች በመተው የዲዛይን ስራዋ ላይ ትኩረቷን ታደርጋለች። በኋላም ያለችበትን የስራ ውጥረት ለሊዮ ልታስረዳው ስትሞክር ሊዮ በቁጣ ሁለቱንም ስራ ሳትበድል ለማስኬድ ቃል መግባቷን ይነግራታል። ማስረዳት የደከማት ቲያን ከስራ ወጥታ ወደ ቤቷ ትሄዳለች። ማታ ላይም ሊዮ ቤቱ ተቀምጦ ሳለ የበሩ መጥሪያ ይጮህና ሲከፍተው ሊና የተባለች የልጅነት አብሮ አደጉን ያገኛታል። ሊናም ሊዮን ተወደው ነበር። እሷም ቤቱን የሚያስጌጥበትን
እቃ እንዳመጣችለት ነግራት ሰጠዋለች። በሊና መገኘት ምቾት ያጣው ሊዮ ቲያን ጋር ደውሎ መታ ከገባበት ነገር እንድታወጣው ይጠይቃታል። ቲያንም ይህንን አጋጣሚ ለመጠቀም ልትረዳው ትስማማለች። ግን በምላሹ በዲዛይን ስራዋ እንድትቀጥል እንዲስማማናም ስራዋ እንዳያስተጓጉላት ይስማማሉ። ከዚያም ወደ ቤቱ ትመጣና ቤቱን በማስተካከል እያገዘችው እያለ ድንገት ትንሿ መሰላል ላይ ወጥታ እቃ አስቀምጣ ስትወርድ ራሷን ባላንስ ማድረግ አቅቷት ልትወድቅ ስትል ሊዮ ከታች ሆኖ ይዛታል። ታዲያ ሳታስበው ሊዮን ግንባሩን ትስመዋለች። ቲያንም በጣም ትደነግጣለች። ሊናም ይህንን ስታይ በቅናት ትንጨረጨራለች። በኋላም ከወረደች በኋላ በተፈጠረው ነገር ስላፈረች ከቤቱ ቶሎ ብላ ወጥታ ወደ ቤቷ ትሄዳለች። ነገር ግን ስትቸኩል ቦርሳዋን ረስታው ነበር። ሊዮም ቶሎ ብሎ ሊያቃብላት ተከትሏት ይወጣል። ከዚያም ስቷት ሲመለስ አንድ ሰውዬ አበባ ይዞ ሲያልፍ ያየዋል። እናም አበባው ቀይ ነበር፣ ግን ሊዮ አላመመውም ነበር። በሁኔታው ግራ ተጋብቶ ተመልሶ ሰውየውን አስቁሞት አበባውን ያየዋል። ነገር ግን አሁንም ምንም ሳይሰማው ይቀራል። ሊዮም ከበሽታው እንደተፈወሰ ይገነዘባል። በደስታም ቀይ አበባ ገዝቶ ወደ ቤቱ ይገባና አበባውን እየበተነ ይደሰታል። በነጋታውም ሊዮ ወደ ዶክተሩ ጋር በመሄድ ሁኔታውን ያስረዳዋል። ዶክተሩም ትናንት ከቲያን ጋር ያደረገውን ሲጠይቀው ግንባሩ እንደሳመችው ይነግረዋል። ያም ጥሩ ነገር ጭንቅላት ውስጥ እንዲቀሰቀስ እንዳደረገው ይነግረዋል። ሊዮም ከዚያ ወጥቶ በህመሙ ምክንያት ለዓመታት ሳያደርጋቸው የቆያቸውን ነገሮች ቀይ መኪና መንዳት፣ ቀይ ጥላ መያዝ፣ የተለያዩ ነገሮችን ማድረግ ይጀምራል። ወደ ሲኒማ ገብቶ ራሱ ብዙ ቀይ ነገሮች ያሉበትን ፊልሞች ያያል። በኋላም ወደ ስራ ከታናሽ ወንድሙ ጆን ጋር በመመለስ ላይ ያሉ ለወንድሙ የሚሆን ጥሩ ቦታ እያሰበለት ቢሆንም ጆን ግን ቅልጥፍናና ጥሩ የስራ ትጋት ይጎለው ነበር። አንድ ቀንም ሊዮና ቲያን ወደ አንድ ዲዛይን ኤግዚቢሽን ሄደው ሳለ ቲያን አንድ ነገር ታስተውላለች። ሊዮ መነጽሩን አውልቆ ቀይ ስዕል ላይ ትኩር ብሎ እየተመለከተ ምንም አለመሆኑን ታያለች። ደግሞም ስትመለከተው ጤነኛ ሆኖ ቆሟል። በጣም ደስ ይላታል። እናም ከዚህ በኋላ የእሱ ረዳት መሆኑን ትታ የራሷ ስራ ላይ ሙሉ በሙሉ ትኩረቷን እንደምታደርግ ስትናገር፣ ሊዮ ግን ከእሱ በመራቋ መደሰቷን ሳይ ይናደዳል። ለምን ከእሱ መለየቱ ደስተኛ እንዳደረጋትም ግራ ይገባዋል። በኋላም በዲዛይን ዲፓርትመንቱ ላይ አንድ ስጋት ይወድቃል። ኬቨን ያኔ የቲያንን ዲዛይን እንደሰረቀው አሁንም የሰሯቸው ዲዛይኖች እንዳይሰረቁ ነበር። እናም ቶሎ ብለው የዲዛይኖቹን ባለቤት በማዋራት ፍቃድ ለመጠየቅ ኮፒራይት መብታቸውንም ለማስጠበቅ ያስባሉ። ሊዮ የአርቲስቱን መኖሪያ ቤት ፈልገው ፍቃድ እንዲጠይቅና ነገሮች እንዲያስተካክል ለጆን ይነግረዋል። ምንም እንኳን ይህ ኃላፊነት ለጆን የመጀመሪያው ቢሆንም ሊና አብረው እንደምትሄድ ሲነገረው በነገሩ ይስማማል። ከዚያም ተያይዘው ወደ ተባለው መንደር ይሄዳሉ። ነገር ግን ምንም አይነት ቤት ሊያገኙ አልቻሉም። እንደውም ሁለቱ መጣላት ይጀምራሉ። እናም ሲገፋፉ መንደሩ ላይ ቆሞ የነበረውን ሐውልት መሳይ ድንጋይ ይጥሉታል። ድንጋዩ እዛ አካባቢ ላለው ማህበረሰብ ትልቅ ነገር እንደሆነ አላወቁም። እናም ነገሩን ቀለል አድርገውት ራሳቸውን ከወደቁበት አንስተው ልብሳቸውን አረጋግፈው ዞር ሲሉ የመንደሩ ሰዎች በቁጣ የተለያዩ መሳሪያዎችን ይዘው ፊታቸው ቆመው ነበር። ከዚያም ሁለቱን ይዟቸዋል። በኋላም ለሊዮ ስልክ ይደወልለትና የመንደሩ ሰዎች መጥቶ የተፈጠረውን ነገር እንዲያስተካክል ይነግሩታል። ሊዮም ከቲያን ጋር ይሄዳል። ከዚያም ከመንደሩ ሽማግሌዎች ጋር ተስማምቶ እነ ጆንን ያስለቅቃቸዋል። በኋላም ሊዮ ከቲያን ጋር በመሆን እራሱ የአርቲስቱን ቤት ይፈልጋል። ከብዙ ፍለጋም በኋላ ያገኙታል። ቲያንም ወደ በሩ በመሄድ ታንኳኳለች። ነገር ግን አርቲስቱ ከነሱ ጋር እንደማይሰራ የሚገልጽ ጽሑፍ ይወረውርና ውሃ ይደፋባቸዋል። ከዛም ዞር እንዲሉ ይናገራል። ነገር ግን ሁለቱ ተስፋ አልቆረጡም ነበር። ከቤቱ ሲወጣ ሊያዋሩ ታስበው ድንኳን ዘርግተው የአርቲስቱ ቤት ፊት ለፊት ይቀመጣሉ። ሁለቱም ሌሊቱን ስለ ስራቸው ህይወት እያወሩ አሳለፉ። ሊዮም የቲያን ከሱ ጋር መሆን ደስታ እየፈጠረበት ይሄዳል። ጠዋት ላይም አርቲስቱ ሲወጣ ያዩታል። ቀርበውም ሊያዋሩት ሲሉ ይደነግጣሉ። ለካ ያኔ ፓርቲው ላይ ከሊዮ ጋር አብሮ ለመስራት ያልፈለገው ሰው ነበር። ቲያን ወዲያው በብልሃት ነገሩን ትቀይረውና እርጋታና ፈገግታ በተሞላ ፊት ሆና ስራውን ልታግዘው እንደምትፈልግ ትነግረዋለች። ከዚያም ከእጁ ላይ የሚቆፍርበትን ነገር ተቀብለው መቆፈር ትጀምራለች። ሊዮም ይፈቅድልናል በሚል አብሯት መስራት ይጀምራል። ከዚያም በመጨረሻ የእሱን ዲዛይን ሰዎችን ሊጠቅም የሚችል ነገር ላይ ሊጠቀሙበት እንደፈለጉ ሲያሳዩት ያዝንላቸውና ይስማማል። የኮንትራት ወረቀቱ ላይም ይፈርምላቸዋል። እናም ደስተኞች ሆነው ወደ ከተማው መመለስ ይጀምራሉ። ነገር ግን ከተማው ስላልሰለጠነ መኪና፣ ባስ ወይም ስልክ ሊሰራላቸው አልቻለም። ከዚያም በትራክተር ተጭነው አቅራቢያቸው ወደሚገኝ የባቡር ጣቢያ ጉዞ ይጀምራሉ። ታዲያ ድንገት ለሊዮ ከወንድሙ የስልክ ጥሪ ይደርሰዋል። እናም የሱን እርዳታ የሚፈልግ አስቸኳይ ነገር ካምፓኒው ስለተፈጠረ ቶሎ እንዲመጣ ይነግረዋል። ወዲያው ግን ትራክተሩ ሞተሩ ይጠፋል። እናም እነ ቲያን በእግራቸው ለመሄድ ይገደዳሉ።
እነሱም ወደ ባቡር ጣቢያው እየተጓዙ ያለ መንገድ ይጠፋባቸውና ይጠፋሉ። ማታ ላይም ዝናብ ሲዘንብ በአቅራቢያቸው ወደሚገኝ መጠለያ ገብተው ምሽቱን እዚያ ያሳልፋሉ። ከዛም ምግብ እየበሉ የልብ ልባቸውን ያወጉ ጀመር። እናም ካምፓኒ ውስጥ የተፈጠረውን ችግር ይረሱታል። ሊዮም ከቲያን ጋር በሚያሳልፈው ጊዜ ሁሉ ሙሉ ለሙሉ ትኩረቱ እሷ ላይ ብቻ ነበር። በሁለቱም መሀልም የሆነ ነገር ማደግ ይጀምራል። በቀጣዩ ቀንም ሁለቱም ወደ ካምፓኒ ይደርሳሉ። ሊዮም በካምፓኒ ውስጥ የተፈጠረውን ችግር ብልሃት በተሞላው መንገድ በቀላሉ ይፈታዋል። ሚዲያ ላይም ቀርቦ የካምፓኒውን ስም ያድሳል። በኋላም ወደ ቤቱ እየተመለሰ ውስጡ የሚሰማውን ስሜት የሚያወጣበት ትክክለኛው ጊዜ አሁን እንደሆነ ይሰማውና ለረዳቱ ስለ ቲያን ያማክረዋል። እናም ምን እየተሰማው እንዳለ በሀሳቡ የሚመጡበትን ነገሮች ጥያቄዎች ይጠይቀዋል። ረዳቱም ሊዮ የጠረጠረውን ነገር ልክ መሆኑን ያረጋግጥለታል። ፍቅር እንደያዘው ይነግረዋል። እናም ሊዮ ረዳቱን እንዴት አድርጎ ፍቅሩን ለቲያን መግለጽ እንዳለበት ይጠይቀዋል። እቅዳቸውንም ይጀምራሉ። በቀጣዩ ቀን ቲያን ወደ ቢሮዋ ስትገባ በተለያዩ ስጦታና በሁሉም ቦታዎች ላይ የሊዮ ፎቶ ተሞልቶ ታገኘዋለች። እሷም ግራ ትጋባለች። እናም ሊዮ ፍቅሩን ሊገልጽላት እንዳሰበ አላስተዋለችም። በኋላም ሊዮ ደውሎላት ውድ የሆነ ሬስቶራንት ምሳ እንዲበሉ ይጋብዛታል። በኋላም ቲያን እንደ ማንኛውም ጊዜ ስትሆን፣ ሊዮ ግን ይጨነቃል። ስሜቱንም ለመግለጽ ትክክለኛ ሰዓቱን እየጠበቀ እጆቿ ላይ ትኩረት ያደርግና ረዳቱ ያለውን ያስታውሳል። እናም እጇን ይዞ ፍቅሩን ሊገልጽላት ያስባል። ነገር ግን ሊዮ እንደዚህ አይነት ልምድ ስለሌለው ግራ የገባው ፊቱ ቲያንን ያወዛግባታል። ከምሳውም በኋላ ሊዮ ወደ ረዳቱ በመሄድ እቅዳቸው እንዳልሰራ ይነግረዋል። ረዳቱም ምናልባት ቲያን አንተን አልወደደችህም ሲለው፣ ሊዮ ግን በፍጹም ማመን አልፈለገም። ረዳቱም እሺ ለአንተ ስሜት ሊኖራት ይችል ይሆናል፣ ግን እርግጠኛ ለመሆን የተሻለ እቅድ እናውጣ ይለዋል። ከዚያም ረዳቱ አንድ ሀሳብ ያመጣል። ሊዮ ለቲያን ደውሎላት እንደሰከረ እንዲያስመስል እናም እርዳታ እንዲጠይቃት፣ ከዛም ቲያን መታ ትክክለኛ ስሜቷን ለመግለጽ እድል ልታገኝ እንደምትችል፣ ምክንያቱም ከሰከረ ነገ ምንም ነገር አያስታውስም ብላ ስለምታስብ መሆኑን ይነግረዋል። በዚህ መንገድ እንደምትወደውና እንደማትወደው ማወቅ እንደሚችል አስረዳው። ከዚያም በተማከሩት መሰረት በመጠጥ ቤቱ ሰራተኛ ስልክ ይደወልላትና መታ እንድትወስደው ይነገራታል። ሊዮም ልክ እንደመጣች ሲያይ እንደሰከረ ሰው መሆን ይጀምራል። ቲያንም ወስዳ ወደ ቤቱ አስገብታ እንዲረጋጋ የመጠጥ ማረጋጊያ ነገር ይዛለት መታ እንዲጠጣ ትሰጠዋለች። ሊዮ ግን ከመረጋጋት ይልቅ ቲያን ልትነግረው ወይም ልትጠይቀው የምትፈልገው ነገር እንዳለ ይጠይቃታል። ምንም ይሁን ምን እንደሚያደርግላትም ቃል ይገባል። ሊዮም ግንኙነትን ጀምር ትለኛለች ብሎ ጠብቆ ነበር። ቲያን ግን ስራ ቦታዋ ላይ ነፃነት እንዲሰጣትና አንዳንዴ እረፍት እንድታደርግ እንድትዝናናና ፈቃድ እንዲሰጣት ስትጠይቀው ሊዮ ይናደድና ሳይወድ በግድ ይስማማል። በቀጣዩ ቀንም ቲያን አዲስ ፕሮጀክት እየፈለገች ሳለ ያኔ ሊዮና እሷ ካስፈቀዱበት አርቲስት ዲዛይን ታገኛለች። ደስ ብሏትም እያለ ሳታስበው አርቲስቱ ሊ በጓደኝነት ይቀርባታል። ትንሽ ቆይቶም ሊዮ ይመጣና ሊና ቲያን ተቀራርበው ሊ እጇን ይዟት ያያል። ሊዮም በቅናት እንጨረጨርና ሄዶ እጇን ሊያስለቅቀው ሲል በሁለቱ ወንዶች መካከል የቲያንን ትኩረት ለመሳብ ፍልሚያ ይጀመራል። ሊዮም ቀኑ ሙሉ አብሯቸው ይውላል። እናም ሊ ቲያንን ሊቀርብበት የሚችልበትን መንገድ ጊዜ ያሳጣዋል። ሊዮም ቀኑ ሙሉ አብሯቸው ይውላል። እናም ሊ ቲያንን የሚቀርብበትን ጊዜ ያሳጣዋል። ሊዮም ከቲያን ጎን በመሆን የምሳ ፓርቲውን በማዘጋጀት ይረዳታል። እናም ሊ ቲያንን እንዳይቀርባት ከእሷ ጋር ቀኑ ሙሉ ያሳልፋል። በኋላም ሁለቱም አብረው ተቀምጠው ሳለ ቲያን ወደ ሊዮ በጣም ትጠጋለች። ሊዮም ልትስመኝ ነው ብሎ ሲያስብ ቲያን ግን የተቀባው ሽቶ የምትወደውን ድመት እንደሚያስታውሳት ስትነግረው ይበሳጫል። ግን ተስፋ ሳይቆርጥ በጣም እየቀረባት ሁሉ ነገሯን እየወደደው ይመጣል። በመጨረሻም ቲያን ጊዜ ታገኝና ወደ ሊ ጋር በመሄድ ልታዋራው ትሞክራለች። ሊም ስጦታ ይሰጣትና ያስገርማታል። ታዲያ ወደ እሷ ቀርቦ ሊነካት ሲል ሊዮ ይመጣና ይዟት ይሄዳል። ከዚያም እየተቆጣት ወደ ሊ እንዳትቀርብ ይነግራታል። ከዚያም ሳያስበው በእጁ ጉንጯን ይነካታል። እናም ባደረገው ነገር ራሱ ይገረማል። ሁኔታው ለሁለቱም ያስደነግጣቸዋል። በኋላም ሊዮ ወደ ረዳቱ በመሄድ የተፈጠረውን ሁሉ ይነግረዋል። ከቲያን ጋር በመሆኑ በጣም ደስተኛ ቢሆንም ሊ ግን በተደጋጋሚ ሊቀርባት እየሞከረ መሆኑ እንዳናደደው ይነግረዋል። በቀጣዩ ቀንም ሊዮ ከጓደኛው ጋር ተቀምጦ በቲያን ፍቅር መውደቁን ይነግረዋል። ድንገትም ቲያን ከሊ ጋር በሞል ውስጥ እየሄደች ያያታል። ከዚያም ሁለቱም በድብቅ ሊከተሏቸው ያስባሉ። እናም ቲያን ሊን ፊልም ልትጋብዘው ያሰበችበት ምክንያት ትላንት ሊዮ ባሳየው ባህሪና ቻው እንኳን ሳትለው ስለሄደች እንደ ይቅርታ መጠየቂያ ነገር ነበር። ግን ሊ ነገሩን በሌላ ተረድቶት የጋበዘችው ቲያን ለሱ ስሜት ስላላት ይመስለዋል። ቀስ ብሎም ሊዮ ፋንዲሻ ይዞ ሲኒማ ውስጥ ከቲያን አጠገብ ይቀመጣል።
ነገሩ አጋጣሚ እንደሆነም ያስመስላል። በሊዮና በሊ መካከል ያለው ፍጥጫ ተጧጧፈ። ከዚያም ሁለቱም የቲያንን ትኩረት ለመሳብ ይፎካከሩ ጀመር። ቲያን ግን ግራ ገብቷት በሁለቱ ባህሪ ትናደዳለች። በኋላም ሶስቱም አብረው ለመብላት ይቀመጣሉ እናም ይፋጠጣሉ። ፍጥጫውም ወደ ፉክክር ተቀይሮ አብረው የመጠጥ ፍልሚያ ሊያደርጉ ይወስናሉ። ከዚያም የሰከረ ይሸነፋል ይባባላሉ። ቲያን ልታስቆማቸው ብትሞክርም በከባድ በመጠጣት ሁለቱም ይሰክራሉ። ቲያን ለጓደኛዋ ትደውልላታለች። ከዚያም አብረው ሆነው ወደ ሆቴል ይወስዳቸውና ያስተኛቸዋል። የዛን ቀን ማታም ሊዮ ሲያደርግ የነበራቸውን ነገሮች ቲያን እያስታወሰች ፍቅር ይዞት ይሆን ብላ ትጠረጥራለች። ነገር ግን ስሜቱን በግልጽ ስላልነገራት እርግጠኛ መሆን አልቻለችም። በቀጣዩም ቀን ሊዮ ከረዳቱ ጋር ስለተፈጠረው ነገር ይነጋገሩና አዲስ እቅድ ያስባሉ። ያም ሊዮ ፍቅረኛ እንዳለው በማስመሰል በቲያን ፊት መገናኘትና ቀንታ ለሱ ያላትን ስሜት እንድታሳይ ማድረግ ነው። እናም በተነጋገሩት መሰረት ሊዮ ሆን ብሎ ሴት ይቀጥርና ቲያን የምትገኝበት ቦታ አጋጣሚ በሚመስል መልኩ ይገኛል። ነገር ግን ቲያን ከሊ ጋር ደስ የሚል ጊዜ ስታሳልፍ እናም ፈገግ ስትል መቅናት ይጀምራል። ጭራሽም ስጦታ ስትቀበል ይናደዳል። ሊወጡም ሲሉ ተከትሏቸው ይሄድና ቲያንን በጣም ለጥብቅ ጉዳይ እንደሚፈልጋት ይነግራታል። ቲያንም ትናደድና ትታቸው ወደ ውጪ ትወጣለች። ሊዮ ተከትሏት ይወጣል። ቲያንም ምን እንደፈለገ ትጠይቀዋለች። ሊዮም ለሷ ያለውን ስሜት እንደሚወዳት ይነግራታል። ግን ቲያን አላመነችውም። እናም ከሴት ጋር ተቀምጦ እንደነበር ስትነግረው እሱ እሷን በፍቅር ለመጣል አቅዱ ያደረገው ነገር መሆኑን ይነግራታል። ግን ሳታምነው ትታው ትሄዳለች። በቀጣዩ ቀንም ሊዮ ወደ ቲያን በመሄድ እውነቱ እንደሆነ ነግሮ ያሳምናታል። እሷም በውስጧ ይቅርታ ብታደርግለትም ፊት ነስታው ሄደች። ሊዮም አብሯት እየሄደ እንድትቀርበው የተቻለውን ይሞክራል። በመጨረሻም አብረው ራት ለመብላት ይስማማሉ። ከዚያም ሊዮ፣ ሊና የልጅነት ጓደኛው፣ ጆን ወንድሙና ቲያን አብረው ራት ይበላሉ። ሊናም ሊዮን ስለምትወደው በቲያንና በሊዮ መካከል የሆነ ነገር እንዳለ ጠርጥራ ሆን ብላ ቲያንን ታበሳጫትና በነገር መውጋት ትጀምራለች። ነገር ግን ሊዮ አፋፋን እያለ ለቲያን ያግዝ ነበር። ይሄ ነገር ታዲያ ሊናን ያበሳጫታል። ከራት በኋላም ሊዮ ቲያንን ይሸኛትና ከመሄዷ በፊት አስቁሞ ስለነገራት ስሜት እንዳመነችውና እንዳላመነችው ይጠይቃታል። እሷም እንደምታምነው ትነግረዋለች። ነገር ግን ስለ ራሷ ምንም ግልጽ የሆነ ነገር አልነገረችውም። ሊዮም ይረዳትና ትንሽ ጊዜ እንደሚያስፈልጋት አስቦ ጊዜ ይሰጣታል። ነገር ግን ከቲያን ደስታ የተሞላ ፈገግታ ጊዜ እንደማትፈልግ ግልጽ ነው። ወዳው ነበር ግን ፍቅሯን ለመግለጽ ታፍራለች። ጊዜያት ያልፉና የሊና ጓደኛቸው ልደት ይደርሳል። እናም ልደቷን ከጆንና ሊዮ ጋር ሆነ ያከብሩላታል። የመልካም ምኞት ጊዜ ላይም ሊና ምኞቷን ትነግራቸዋለች። ሊናም እንደምንም ብላ ድፍረቷን ሰብስባ የእሷ ምኞት ከሊዮ ጋር መሆኑን ትነግራቸዋለች። ሊዮም ዝም እንድትል ያደርጋትና እንደ እህቱ እንደሚያያት ይነግራታል። እሷም ትስቅና የቀልዷ መሆኑን ትናገራለች። ግን የእውነት ስለምትወደው ልቧ ይጎዳል። በሁኔታው ጆን ተናዷል። ምክንያቱም ጆን ሊናን ይወዳታል። እናም እሱን ብትረዳው ደስ እንደሚለው ያስባል። አንድ ቀንም ቲያን ቢሮ ውስጥ እየሰራች የስራ ባልደረባዋ ወደ ውጭ የመሄድ እድል እንዳገኘች ይነግራታል። እሷም ለ3 ወር የዓለም አቀፍ የዲዛይነር ስልጠና እንደተመረጠች ይነገራታል። ሊዮም በሰሙት መልካም ዜና በጣም ደስተኛ ስለነበር ደስታዋን ለማክበር ራት ይጋብዛታል። ከዛም የተለያዩ ስጦታዎችን ይሰጣታል። አበባና ሀብል በመስጠት የበለጠ ፍቅሩን ይገልጽላታል። ቲያንም ግንኙነታቸው እያደገ በመምጣቱ ደስተኛ ትሆናለች። በቀጣዩ ቀንም ሊዮ ከእንቅልፉ ሲነቃ በጣም ደክሞት ነበር። እናም ቤቱ ሆኖ ጊዜ ለማሳለፍ ይወስናል። ከዚያም ረዳቱ ጋር ደውሎ አስፈላጊ ዶክመንቶችን እንዲያመጣለት ይነግረዋል። በኋላም የበሩ ደውል ሲጮህ ረዳቱ መስሎ ሲከፍተው ቲያን ነበረች ፋይሉን ይዛለት የመጣችው። በዚያው ምን እንደሆነ ልትጠይቀው ብላ ነበር። ግን ሊዮ በቤት ልብሱ ስለነበር ያፍርና ቶሎ ልብሱን ለመቀየር ይሄዳል። ግን ቲያን ብዙም ልብሱ አልረበሻትም ነበር። ወደ እሱም በመሄድ ታዋራዋለች። በኋላም ቲያን ወደ ስራዋ ልትመለስ ስትል ሊዮ አብረው እንድትቆይ ብሎ እንዳመመው ሰው ያስመስላል። እቅዱም ሰርቶ ቲያን ቀርታ እሱን መንከባከብ ትጀምራለች። በኋላም የቲያን ስልክ ይጠራል። ታዲያ ደዋዩ ሊ ነበር። እናም ቲያን ለስልጠናው ሊያ አብሯት እንደሚሄድ በስልክ ሲያወሩ ሊዮ ይሰማል። እዛ አብረው ሊያሳልፉት የሚችሉትን ጊዜም ያስበዋል። ሁለቱ እንዳይገናኙ ለማድረግ ሊዮ በጣም እንዳመመው ያስመስላል። እናም የቀይ ቀለም ችግሩ እንደተመለሰ ይነግራታል። ቲያን ተጨንቃ የ3 ወር ጉዞዋን ትሰርዘዋለች ብሎ አስቦ ነበር። በሚገርም ሁኔታ የሊዮ ድርጊቱ ቲያንን ያሳምናታል። ከዚያም ዶክተሩ ጋር ተወስደዋለች። እናም ለዶክተሩ ትተው ስትሄድ ሊዮ ሁሉንም ነገር ለዶክተሩ አውቆ እንዳደረገው ጥላው እንዳትሄድ ብሎ መሆኑን ይነግረዋል። ዶክተሩም ሊረዳው ይስማማል። እናም ቲያንን እንድትረዳው ይነግራታል። ታዲያ እቅዳቸው ይሰራና ከዚያን ቀን ጀምሮ ከህመሙ በቶሎ እንዲያገግም ብላ ቲያን ሊዮን ትረዳውና ትንከባከበው ጀመረች። ሊዮም አማራጭ ስላልነበረው ማስመሰሉን ይቀጥላል። ወደ ካምፓኒው ሲመለስ የቀይ ቀለም መከላከያ መነጽሩን ያደርጋል።
አንድ ቀንም ቲያን ዘና እንዲል ብላ ወደ ከፍታ ቦታ መጫወቻ ተወስደውና ጥሩ ጊዜ ያሳልፋሉ። ይስቃሉ፣ ይጫወታሉ። ሊዮም ምኞቷን ሲጠይቃት ቲያን ትልቁ ምኞቷ እሱ ከህመሙ ሙሉ በሙሉ እንዲያገግም መሆኑን ትነግረዋለች። ይህንንም ሲሰማ ሊዮ የጥፋተኝነት ስሜት ይሰማውና በውሸት ነገሩን ወደ ሌላ ነገር መውሰዱን ይገነዘባል። እናም ነገሩን ግልጽ አድርጎ ይቅርታ ለመጠየቅ ይወስናል። በቀጣዩ ቀን ቲያን እንደተለመደው ሊዮን ለመንከባከብና ምግብ ለማብላት ወደ ቤቱ ትመጣለች። እየሰራችን በአጋጣሚ እጇን ትቆርጠዋለች። እናም ሊዮ ደንግጦ የደሙ ቀለም ሳይረብሸው ይረዳት ጀመር። ቲያን ነገሮችን አስተውላ ትናደዳለች። ጥላውም ልትሄድ ስትል የዋሻት በጉዞ ወቅት ከሊ ጋር ጊዜ በማሳለፍ በሌላ ሰው ፍቅር እንዳትወድቅ ፈርቶ መሆኑን ይነግራታል። ቲያን ግን በጣም ታዝናለች። ስለ ዋሻት ብቻ ሳይሆን ስላላመናት ጭምር። ከዚያም ትታው ትሄዳለች። ቀናት ያልፉና በኋላም ቲያን ከሊ ጋር ተቀምጣ እናያታለን። ሊም አጋጣሚውን በመጠቀም ለእሷ ያለውን ስሜት ሲናገር ቲያን ከጓደኝነት በዘለለ እንደማታየው ትነግረዋለች። ሊም ውሳኔዋን ያከብራል። በኋላም እየሄዱ ሳለ ሊዮ አበባ ይዞ ቆሞ እየጠበቃት ያያል። ቲያን ግን በጣም ተጎድታ ስለነበር የያዘውን አበባም ይቅርታውንም ሳትቀበለው ትሄዳለች። ሊዮም ሊከተላት ሲል ሊያስቆመውና እንዲተዋት ሲነግረው ይህ የሁለቱ ጉዳይ ስለሆነ በመሃላቸው ጣልቃ እንዳይገባ ያስጠነቅቀዋል። ከዚያም ሊዮ ወደ ዶክተሩ ጓደኛው ጋር በመሄድ ምክር ይጠይቀዋል። ዶክተሩም ካምፓኒያቸው በአመት 2 ቀን በሚያዘጋጀው የጉዞ ፕሮግራም ላይ ፍቅራቸውን ሊያድስ የሚችል ጥሩ ቦታ እንዲመርጥ ይነግረዋል። ከዚያም ምክሩን ተቀብሎ ቆንጆ የባህር ዳርቻ ይዟቸው ይሄዳል። ከዛም ቲያንን ብቻዋን የምትሆንበትን ሰዓት እየጠበቀ ሊያዋራት ቢሞክርም ቲያን ግን ትታው ትሄድ ነበር። ሊዮም ግራ ገብቶ ተስፋ ሳይቆርጥ ከብዙ ሙከራ በኋላ ሊያዋራት ቻለ። እሱም ይቅርታ ይጠይቃትና የማያምነው ራሱን እንደሆነ እሷን ከሌላ ሰው ጋር ሲያያት ስለሚቀና ነገር ግን እሷን ከልቡ እንደሚያምናት ሲነግራት ንግግሩ የቲያንን ልብ ይነካና ታምነዋለች። ግን ሆን ብላ እንዳኮረፈች ታስመስላለች። ቲያንም ወደ ሊ ጋር ደውላ በሰላም ከሱ ጋር ያላትን ነገር ከጓደኝነት የዘለለ እንዳልሆነ አስረግጣ ትነግረዋለች። በነጋታው ጠዋትም ሊዮ ቆንጆ የሆነ ሰርፕራይዝ ያዘጋጅላታል። ከዚያም በፓራሹት ላይ ይወጡና አብረው እየሄዱ ሊዮ ምን ያህል እንደሚወዳት ለእሱ ያለውን ፍቅር ሲገልጽላት ድፍረት ታገኝና ለረጅም ጊዜ እንደምትወደው ትነግረዋለች። ከዚያም ትስመዋለች። የዛን ዕለትም ፍቅራቸው ይፋ ይሆናል። ከዚያም ሁለቱ ጥሩ ጊዜ ማሳለፍ ይጀምራሉ። ወክ እያደረጉም እየተጨዋወቱ እያወሩ ሳለ አንድ ሰው በድብቅ ተከትሏቸው ሊዮ ላይ ጥቃት ያደርስበታል። ሊዮም በጣም ይጎዳና ራሱን ስቶ ይወድቃል። ወዲያውም የልጅነት መጥፎ ትውስታ ይመጣበታል። እናም ልጅ እያለ ከአባቱ ጋር የመኪና አደጋ ደርሶበት አባቱ ከልጁ ጋር ብዙ ጊዜ ባለማሳለፉና ስራ ላይ በማተኮሩ ይቅርታ ጠይቆት አይኑ እያየ ይሞታል። ሊዮም ራሱን ከመሳቱ በፊት አንዲት ሕፃን መታ ግንባሩን ስማው እንዳረጋጋቸው ያስታውሳል። ሲነቃም ራሱን ሆስፒታል ውስጥ ቲያን ከጎኑ ሆና ያያል። እሱም ሕፃን እያለች አደጋ የደረሰበትን ሕፃን ረድታ እንደሆነ ይጠይቃታል። እናም ቲያን በልጅነቱ ያጽናናቸው ሕፃን እንደሆነች ይረዳሉ። ለዛም ነው እሷ ከበሽታው ልታድነው የቻለችው። ከዚያም ረዳቱ ይመጣና አብረው እያወሩ ሳለ ሊዮ ስራ ሙሉ በሙሉ አቁሞ ህይወቱን መኖርና ማጣጣም እንደሚፈልግ ይነግራቸዋል። ከሆስፒታል ሲወጡም ቲያን በጣም ትቀርበዋለች። እናም ውሳኔው ትክክል መሆኑን ታረጋግጥለታለች። እሱም ህይወቱን ከእሷና ከእሷ ጋር ብቻ ማጣጣም እንደሚፈልግ ይነግራታል። ነገር ግን ቲያን እንደዚህ አይነት ውሳኔ ወሰነው ምናልባት አደጋው ጎድቶት ይሆናል ብላ ታስባለች። ነገር ግን ሊዮ የአባቱን ህይወት መድገም ስላልፈለገ ነበር። እናም ወደ አንድ ቆንጆ መዝናኛ ቦታ ከቲያን ጋር ይሄዳሉ። እዛም ጊዜ እያሳለፉ ድንገት ወደ ካምፓኒው እንደሚመለስ ይነግራታል። ቲያንም ደንግጣ ግራ ትጋባለች። ሊዮም እቅዱን ይነግራታል። አውቆ ከስራው የራቀ መስሎ ድርጅቱ ውስጥ ያለውን ሰላይ ለማጋለጥ ነበር። እንዳለውም ይህንን ያደረገው አንድ ታዋቂ ኢንቨስተር ከኬቨን ጋር በመተባበር ነበር። ሊዮም ወደ ካምፓኒው ሲመለስ ረዳቱ ካምፓኒው በኢንቨስተሩ ድብቅ ሴራ የተነሳ ትልቅ ችግር ውስጥ መውደቁን ደንበኞችም እምነት እንዳጡባቸው ይነግረዋል። ሊዮም በተቻለው መጠን ካምፓኒውን ለመታደግ እየሞከረ ሳለ ቲያን ትመጣና ምግብ እንዲበላ ታደርገዋለች። ወጣ ብለውም እረፍት እንዲወስድ ያደረገች። ከዚያም ወደ አንድ መጫወቻ ቦታ ተወስደውና እየተጫወቱ ሳሉ ሊዮ በጣም ጥሩ የሆነ የቢዝነስ ሀሳብ ይመጣለታል። ካምፓኒውን ከገባበት ችግርም ሊያወጣው የሚችል ሀሳብ ስለሆነ ቶሎ ብሎ ወደ ተግባር ይቀይረዋል። እናም ካምፓኒው በድጋሚ በደንበኞች ዘንድ ታማኝነትን ያገኛል፣ ብዙ ትርፍም ያገኛሉ። እናም ሊዮ ሙስና የበላውን ኢንቨስተር ያጋልጠዋል፣ ከድርጅቱም ያባርረዋል። ታዲያ ሁሉም ነገር ሲስተካከል ህይወት ወደ ነበረበት ይቀጥላል። ግን የነ ሊዮ ህይወት ብቻ ሳይሆን የቲያን ጋዜጠኛ ጓደኛዋ ከሊዮ ዶክተር ጋር ግንኙነት ይጀምራሉ። እነሱ ብቻ አይደሉም። የሊዮ ወንድሙ ጆን ከሊና ጋር የፍቅር ግንኙነት ይጀምራሉ።
ከዚያም ከቀናት በኋላ ሊዮ ሰርፕራይዝ ያደርጋትና ፕሮግራም አዘጋጅቶ ተንበርክኮ የታገቢኛለሽ ጥያቄ ይጠይቃታል። እሷም ትቀበለውና ቀለበቱን እያደረገላት ፊልሙ ያልቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።